ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወዲና ያተከበራችሁ ቤተሰቦቼ በሙሉ ሀባይ ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ሰኢድ ሰሞኑን እንዳያችሁ ሱመያ ያለችበት ይሄዳለው እያለ ነበር። እንዲሁም ደግሞ አዩ አይ አትሄድም ብላ እንዲሁም ራሴን አጠፋለሁ ምናምን እያለች ነበር። ነገር ግን አሁን አዩ አለች ወይስ የለችም ይሁን አላቅም። የአዩ ድምጽ በዚህ ሁለት ቀን ጠፍተዋል መሰለኝ። እናም ያለውም አልቀራ ሰኢድ ወደ ሱመያ ፍለጋ ቀጥሎ ነበር። ሱመያ ደግሞ ዛሬ ለምን መጣክ ስትል እሷም ያው መልስ እየሰጣች ነው። ነገር ግን ደግሞ ያለህበት ከተማ ስለሆነ ምንም አይሆንም ነበር። አሁን ደግሞ እኔ ያለሁት መራ ገጠር ስለሆነ ይሄንን ገጠር እንዳትመጣ ችግር ደግሞ እንዳይገጥማህ በኋላ ደግሞ ሱመያን ፍለጋ እንዲህ ሲሆን እንዲህ ሆና የሚባል ነገር እኔ አልፈልግም። እባክህን ተመለስ። እኔንም የሆነ ነገር እንዲላወራ አታድርገኝ። እንዲሁም ደግሞ አንተም ስትኖር ነው ለልጆችህ የምትሆነው እንጂ የሆነ ነገር ሲገጥማህ ለልጆችህ አትሆንም። እባክህን ተመለስልኝ ብላ እየመጣች እያወራች ነበር። ያለሁት ከተማው ቢሆን ችግር አልነበረም፣ ይቀበላህ ነበርኩኝ። ነገር ግን ደግሞ ገጠር ስለሄድኩኝ ምንም ማድረግ ስለማልችል አንተ ያመጣህበት ወደ አዲስ አበባ ወይም ደግሞ ወደ አዩ ጋር ተመለስ እያለች ነው። አዩንም ደግሞ አዩ በቃ አሁን መጠጣትም ካለብሽ አሁን ጠጪ፣ ምናልባት ገጠር ይመጣለው የሚል ከሆነ ጠጪ፣ እንዲሁም ደግሞ ይሄው ተናግሬ ያለሁኝ ተመለስ ብያለሁኝ ስትል መታ ነበር ማለት ነው። ነገሩ የሰኢድ መንከላታት የምር በጣም ያሳዝናል። ያው ሱመያም ደግሞ ከከተማ ወደ ገጠር ወጣለች። ሰኢድም ደግሞ እሷን ፍለጋ ያው ርዕሱን ፍለጋ ቢለው ይሻለኛል፣ ፍለጋ ይቀጥላል እያለ ነበር። የምር እኔ አንዳንዴ እንደው ሳየው የምር ሰኢድ ያሳዝነኛል። እንዲሁም ደግሞ አዩ ወደ ሱመያ እንደው እዛው ባህር ዳር ይሄዳለው ካልከማ እኔ ራሴን አጠፋለሁኝ፣ አንተ እዛ ሳትደርስ የአዩን ሬሳ አንሳ ተብሎ ይደወልልሃል ብላ ነበር። እኔ ደግሞ ሰሞኑን እውነት መስሎኝ እየፈራሁኝ ነበር። ማለት ወደ ሱመያ ስትደርስ እንዲሁም መንገድ ላይ የአዩን ሬሳ አንሳ ተብሎ ይደወልልሃል እያለች ነበር። ያኔ በዚህ በሁለታቸው መካከል ሰኢድ በጣም እየተጎዳ እንደሆነ ያኔ አንዳቸውም አልገባቸውም ማለት ነው። ምክንያቱም የምር ሰኢድ እየተጎዳ ነው። ወደ ሱመያ ፍለጋ ይሄዳለው ሲል ይቺ ደግሞ በረኪናውን ጠጣለሁኝ፣ ራሴን አጠፋለሁኝ፣ እንዲሁም ደግሞ ያሰብከበት ወይም ደግሞ እሷን ስታገኝ የኔን ሬሳ አንሳ ይሉሃል እያለች ያው ሱመያም ደግሞ እንደምታዩት በሱመያ የደረሰው ነገር ቀላል ነው ማለት አይደለም። ነገር ግን ደግሞ አንዳንዴ ትንሽ ቆም ብለን ብናስብ ጥሩ ነው ብዬ አስባለሁ። ምክንያቱም በዚህ በሁለታቸው መካከል ሰኢድ የሆነ ነገር ቢሆን እኔ ይህንን ብዙ ጊዜ ይናገራለሁኝ ማለት ነው። በዚህ በሁለታቸው መካከል ሰኢድ በዚህ መካከል አንድ ነገር ቢሆን ያው ከሀዩ ይበልጥ የምትጎዳው ሱመያ ናት ማለት ነው። ማለትም የልጆቿ አባት ነው። ልጆች ደግሞ ያለ አባት ማሳደግ በጣም ከባድ ነው። ስለዚህ ሁሉንም ነገር አንቺ ስታበርጂ ሁሉም ነገር ይበርዳል። እባክሽን እንደው ለልጆችሽም እያልሽ ያጠፋው ነገር ጥፋት እንዳለ ሆኖ ነገር ግን ደግሞ ነገሩን ለማብረድ ሞክሪ ብዬ እኔ ብዙ ጊዜ አውርቼ ነበር። ግን ደግሞ ያው ነገሩ እየቀጠለ ነው። ሱመያም ያው ወደ ገጠር ገብቻለሁኝ፣ እንዲሁም ደግሞ መንገዱ በጣም ከባድ ነው፣ ወደዚህ ይመጣለው አትበለ ስትኖር ነው ለልጆች የሚተጠቅማቸው ምናምን እያለች ነበር። ሰኢድ ደግሞ እኔ ያው አዩ ማለት ሱመያ የገባችበት ገደልም ቢሆን ይገባለሁ ስላላ በዚህ የሚመለስ አይመስለኝም ማለት ነው። ምክንያቱም ሰምታችኋል ብዬ አስባለሁኝ። ሱመያ የገባችበት የት ይሁን ኢትዮጵያ ውስጥ ከሆነ የገባት ገደል ይገባለሁኝ ብሎ የሆነ ጊዜ ቪዲዮ ሰርቶ ነበር። የዛን ቪዲዮ ስላየሁኝ አሁን ደግሞ አትምጣ ይሄ መንገዱ እንዲ ነው ብትልም ሱመያ እውነት አትምጣ ስላለችው ብቻ የሚመልስ ያኔ ተመልሶ ወደ አዩ የሚመጣ አይመስለኝም። ለማንኛውም
ሰኢድ ባክህን ከራስ በላይ ንፋስ ይባላል። እንዲሁ ያኔ እዛ ሄዳ ራስ ችግር የሚገጥማ ከሆነ እዛ ሄዳ ደግሞ ልጆችህን መታገኝ ከሆነ ያኔ ሱመያ በጊዜው ከጊዜ በኋላ ተመልሳ ወደ አዲስ አበባ መምጣቷ ስለማይቀር አንተ ደግሞ ሰብር አድርጋ አዲስ አበባ ሆነህ በጠብቃት ነው የሚሻል ማለት ነው። ምክንያቱም ያኔ አንተ እንዳለችው ሱመያ ራሱ እየተናገረች ነበር። አንተ ስትኖር ነው ያኔ ለልጆችህም ይሁን ለራስህ የምትሆነው። ስለዚህ እባክህን ተመልስ ብላ ብዙ ስላወራች ማለት ነው። ይህንን ቪዲዮ አይተህ እንድትመለስ ተስፋ እናደርጋለን። እንዳለችው ደግሞ አንተ ስትኖር ነው ሁሉም ነገር የምትደርስበት ወይም ደግሞ ሁሉንም ነገር የምታደርገው። የምር በጣም ከባድ ነው። ያኔ ማለት ሰኢድ የገባችበት ገደል ይገባለው ስላላ አሁን ደግሞ ሱመያ ይህንን ስትናገር እኔ ግራ ግብት እያለኝ ነው። ለማንኛውም መሀላችሁ ላይ አላህ ሂዳያ ይስጣችሁና አንዳችሁ ነገሩን የምታበርዱት ያደርጋችሁ ነው የምንለው። እዚህ ጋር ምንም ማለት አንችልም። ያው ሸሪዓዊ እንደሆነ ያው ማግባት ይፈቀዳል አይደል? ስለዚህ ግን ደግሞ ከባድ ነው ነገሩ። ያው ሱመያም የተናገረችው ነገር ከባባድ ነገሮችን ተናግራለች። ጠዋት ራሱ ክርስትና የሚያነሳ እናትን ፈልግ እያሉ ነበር ለልጆቼ። እኔም ጾማችሁ ይጨረስና እኔም ጾም ይጨረስና ከዛ በኋላ ያለው ነገር እና ያለን ብለናል። ስለዚህ እያለች ነው ዱአ አድርጉልኝ እያለች ነው ሱመያዬ። እኛ የምንለው ነገር አብሽሪ፣ ባርቺ፣ ጠንክሪ። አላህ የወደደውን ብቻና ብቻ ነው ወደ እስልምና የሚያመጣው። ስለዚህ አላህ ሁሉንም ነገር ጋር አድርግልሽ። ቤተሰቦችሽንም ደግሞ አንቺ የወደሽው ነገር እንወዳለን የሚሉሽ ይሁኑ። የምር በጣም ከባድ ነው ነገሩ። ብቻ እኔ ምን ለማለት ራሱ ግራ ግብት እያለኝ ነው። ሰኢድም ደግሞ ያው የባክህን ራስህን ጠብቅ ነው የምንለው። ሱመያ ምንም ነገር እንዳይነካሽ ከልጆችሽም በሰላም ወደ አዲስ አበባ የምትመለሽበት ጊዜ ቅርብ አድርገው። ሰኢድም ደግሞ ያው አዲስ አበባ ሆነ ተረጋግተ ቀስ ብለህ በጠብቃት ይሻላል። እሷ ረመዳን ከወጣ በኋላ የሆነ ነገር ስታስብ አትቀርም ማለት ነው። ስለዚህ የባክህን ራስህን ጠብቅ ነው የምንለው። ሱመያም ደግሞ እንዲሁ ቤተሰቦችሽን ሁላችሁንም ላንቺ ጋር አድርግልሽ። አንቺ የወደሽው ነገር እንወዳለን ይበሉሽ ነው የምንለው። አንቺም ደግሞ በዚህ ያኔ ጠንከር በይ። መጀመሪያም ጠንካራ ነሽ፣ ነገር ግን ደግሞ በሃይማኖትሽ ጎበዝ ሁኚ፣ ጠንክሪ። ያኔ ምናልባት ብዙ ሰው የሆነ ነገር ሲለን ምናልባት ልባችን ትንሽ ሊወሳወስ ይችላል። አንቺ ደግሞ በዚህ ቦታ ጠንካራ ሁኚ ነው የሚለው። ሁላችሁንም አመሰግናለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሁላችሁንም አመሰግናለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። የሱመያ እናም ደግሞ የሰኢድ ነገር ትንሽ ከበድ የሚል ደረጃ ደርሷል። ሰኢድ አሳዘነኝ ምር። እዚሁ የመን እያለች ያው ሲንከራተት ቆይቶ ነበር። አሁንም ደግሞ ኢትዮጵያ ውስጥ ገብቶ እንደዛው እየተንከራተተ ነው። ሱመያም እንዲሁ ረመዳን ሲያልቅ ከሰኢድ እንደምትገናኝ የዘወትር ተስፋችን ነው ወይም ደግሞ ምኞታችን ነው። አንቺንም አላህ ባለሽበት ይጠብቀሽ። እንዲሁም ሰኢድንም በሄደበት ባለበት በደረሰበት ቦታ ሁሉ አላህ ይጠብቀው ነው የምንለው። ሁላችሁንም አመሰግናለሁ። በእናንተ መሀል ገብቶ የሆነ ነገር ማለት በጣም ከባድ ነው። ብቻ ለማንኛውም ሁላችሁንም አመሰግናለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። በያላችሁበት ቸር ቆዩልኝ። ሰላማችሁ ይብዛ።